ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ሀሳባችን ምን ያህል በህይወታችን ላይ አሉታዊና አዎንታዊ ተጽዕኖ ሊያመጣ እንደሚችል እንድናወራ መጥቻለሁ ማለት ነው። ተከታተሉኝ። እንደሚታወቀው ምድር ላይ የምናያቸው እያንዳንዳቸው ነገሮች መጀመሪያ በሀሳብ የተፈጠሩ መሆናቸውን እናውቃለን። በሀሳብ ያልተፈጠረ ምድር ላይ የሚሆን ምንም ነገር የለም። የሁሉም ነገር መነሻ ሀሳብ መሆኑ ይታወቃል። ስለዚህ ይሄ ለሁሉም ሰው ለማንም ይጠፋዋል ብዬ አላስብም። ነገር ግን ሀሳቦች የምናስባቸው በየቀኑ በጭንቅላታችን የምናወጣቸው የምናወርዳቸው ሀሳቦች ህይወታችን ላይ ምን ያህል ኢምፓክት ይፈጥራሉ የሚለውን ግን የምናስተውለውና የምናስብበት አይመስለኝም። ምክንያቱም ባይሆን ኖሮ የምናስባቸውን ሀሳቦች ሁል ጊዜ እየመረመርንና እየተጠነቀቅን እናስብ ነበር። እኛ ግን በአብዛኛው በአእምሯችን ውስጥ የምናስባቸው የምናወርዳቸው የምናውጠነጥናቸውና የምናቅዳቸው ነገሮች በሙሉ በተግባር ምድር ላይ ወርደው ወይም ሰው እስካላያቸው የሆነ ምድር ላይ ወርደው እስካልተገበሩ ድረስ ምንም አያመጡም። አሉታዊም ከሆኑ ምንም አይፈጥሩም። ምክንያቱም ፈጣሪ ነው እንጂ ውስጥን የሚያየው ማንም ሰው ውስጥን ስለማያይ በአእምሯችን ጓዳ ውስጥ ምን እየተመላለሰ እንደሆነ ስለማይታይ ምንም አይነት ኢምፓክት አይኖራቸውም ብለን ነው የምናስበው። ነገር ግን በጣም ነው የተሳሳትነው። ምክንያቱም በዕለት ተዕለት ኑሯችን በአእምሯችን ጓዳ የሚመላለሱ እያንዳንዱ ሀሳቦች በድግግሞሽ ወደ መሬት ወርደው የኛ ውጤት መሆናቸው የማይሆን ለምሳሌ በህይወታችን ላይ ያሉት እያንዳንዱ መጥፎም ይሁኑ ጥሩ ነገሮች እያንዳንዳቸው የሀሳባችን ውጤቶች ናቸው። ስለዚህ የምናስባቸው ሀሳቦች በጣም 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 ተጠንቅቀን እየመረጥን ማሰብ ያለብን ይመስለኛል። አስተውላችሁ እንደሆነ ብዙ ጊዜ አውቀንም ይሁን ፈልገንም ይሁን ሳንፈልግ የምንከታተላቸው ነገሮች በተለይ የሰው አባባሎች ወይም ደግሞ የሰው አክቶች በጣም ትኩረት ሰጥተን ሁኔታውን ወደነውም ይሁን ጠልተነው በጣም አትኩሮት ሰጥተን ስናያቸው የሆነ ቀን እኛ ስናደርጋቸው እናስተውላለን ራሳችንና እንዲህ ብለን እንደነግጣለን። ግን ያ ማለት ነው በአይናችን በትኩረታችን እዛ ነገር ላይ ፎከስ አድርገን ያንን ነገር ዋው ደስ አይልም ምናምን እያለን ስናስበውና ስናወጣው ስናወርደው ሳናውቀው የራሳችን አድርገነው እንገኛለን ማለት ነው። ምክንያቱም አንድ ነገር ላይ ትኩረት ሰጥተን ባወጣን ባወረድን ባመላለስነው ቁጥር አእምሯችን የሚያውቀው ነገር ያንን ነገር መያዝ እንዳለብን እና በተግባር መቀየር እንዳለብን ነው። አእምሯችን ስራ እየሰጠነው ነው ማለት ነው። ይሄን ነገር በደንብ ይልኝ፣ ይሄን ነገር በደንብ ቅረጽና ላይክ ካሜራ እንደማለት ነው። የሆነ ትኩረት የሰጠነው አእምሯችን የሚያውቀው የሚረዳው ነገር ቢኖር ትኩረታችንንና ስሜታችንን እና በድግግሞሽ በተደጋጋሚ የምናደርጋቸው በተደጋጋሚ የምንሰማቸው በተደጋጋሚ ትኩረት ሰጥተን የምንከታተላቸው ነገሮች መስራት ያለብህ እዛ ነገር ላይ ነው የሚል አይነት ትዕዛዝ ነው ለአእምሯችን የሚተላለፈው። ስለዚህ ያን ነገር ጥሩም ሆነ መጥፎ ትኩረታችን በሄደበት ሀሳባችን በአእምሯችን አእምሯችን በዋለበት ተግባራችን ውጤታችንም የዛን ልክ ተመሳሳይ ነው የሚሆነው ማለት ነው። ይሄ የተሰራንበት መንገድ ነው። ብዙ ጊዜ በመንፈሳዊ ትምህርት ስንማር ዘርቶ ስለማጨድ ብዙ ጊዜ እንማራለን እና አብዛኞቻችን የሚመስለን ዘርቶ ማጨድ የሚመስለን በምድር የዘራነውን በሰማይ እናጭደዋለን እና በምድር የሚገለጽ አይመስለንም። ገነት የመግባትና ሲኦል የመግባት ጉዳይ ብቻ አድርገን እናስበዋለን። ነገር ግን ህይወታችን ለካ እኛ ራሳችን ስንሰራ በየጊዜው እየዘራንና እያጨድን እንድንኖር ነው። ዘር ማለት ደግሞ ሀሳባችን ነው። የሚገርማችሁ የምንዘራው ነገር ሀሳባችን ነው። ሀሳባችን ዛሬ የምናስበው ሀሳብ ነገም የምናስበው የምናውጠነጥነው ዘር ይሆንና ወደ መሬት የምንዘራው ይሆናል። ከዛ በኋላ ያ ዘር ክፉም ሆነ
ደግም ሆነ ጊዜውን ይጠብቅና እናጭደዋለን ማለት ነው። እኛ ግን ወዲያው እንደዘራነው ወዲያው ውጤቱን ስለማናገኝ ወዲያው በተግባር ስለማናየው ምንም የተፈጠረ አይመስለንም። ለምሳሌ በውስጣችን ያውጠነጠንነው ያሰብነው ሀሳብ የሆነ የክፋት የሞሮፍ የክፋት የጥሩ ሀሳብማ መልካም ስለሆነ የምናጭደውን ዘር አሪፍ ስለሚሆን እሱንም ማበርታት ይኖርብናል። ለዛም ነው አሁን ዛሬ ላወራችሁ የመጣሁት ሀሳባችን ምን ያህል ተጠንቅቀን መልካም መልካሙን ዘርተን መልካም መልካሙን እንደምናጭድ እንድናስብበት ነው። ምንድነው የሚመስለን በሀሳብ ብቻ የቀረ ነገር ተግባር የማይሆን ይመስለናል። ግን እንዳይመስላችሁ በተደጋጋሚ የምናስበው ሀሳብ ተግባር መሆኑ የማይቀር ነው። በቃ ይሄ ተፈጥሮ ነው። ምክንያቱም ወደ ተግባር እንዲያመራ የምናደርገው የአእምሯችን ክፍል በተደጋጋሚ ያየነውን ነገር ዝም ብሎ ይዞት አይቀመጥም። በቃ በተደጋጋሚ ይመጣል። ከዛ በኋላ ፕሮሰስ ይሆናል። በራሱ ጊዜ አውቶማቲክ ሆኖ ይወጣል። በሀሳብ የምንዘራቸው እያንዳንዳቸው ዘሮች ቀናቸውን ጠብቀው ውጤት መሆናቸው የማይቀር ጉዳይ ነው። ስለዚህ ወደን ሳይሆን ሳንፈልግ አውቶማቲክ ይሆንና አውቶማቲክ ላይ እንሆንና የሆነ ቀን ውጤት ይሆናሉ። ለምሳሌ በማህበራዊ ሚዲያዎች ላይ አንዳንድ በጣም የሚሳደቡ ምናምን ሰዎች አሉ እና እነዛን ሰዎች እኛ እኮ ወደናቸው አይደለም የምናያቸው፣ ግን በስማም ጀጅ እያደረግናቸው እንዴት ነው የሚናገረው እስቲ ጉዱን ልስማው ምናምን ብለን እንሰማቸዋለን። ሌላም ጊዜ ፖስት ሲያደርጉ እንሰማቸዋለን። ሌላም ጊዜ እንሰማቸዋለን። ወደናቸው እኮ አይደለም፣ ግን ሳናስበው በቃ እየተከታተለን እንሰማቸዋለን። ከዛስ የሆነ ቀን ሳናቀው የሆነ ግጭት የሆነ ነገር ሲገጥመን ወዲያው አውቶማቲካሊ ምዥርጥ አድርገን እነዛ ሰዎች ላይ የጠላነውን ንግግር ስንናገር ራሳችን እናገኘዋለን። እነዛ ሰዎች ላይ የጠላነውን ስድብ ስንሳደብ እናገኘዋለን። ደግሞ በጣም መጥፎ ነገሩ እንትን የሚለው እንደነዛ አይነት ነገሮችን ስንሰማ ስንከታተል ቆይተን ያ አስጸያፊነቱ ይቀርና ተዝናኖት ይፈጥርብናል። እንለማመደውና ለእኛ እንደ ሙዚቃ ይቆጠራል ማለት ነው። እና ያም ምንድነው ያመጣው ነገር ብትሉኝ ሀሳብ ያመጣው ነገር ነው። በአእምሯችን ውስጥ ተዋህዶ ተለማምደነው ፋሚሊያር ሆነናል እና የሆነ ቀን ውጤት ይሆናል። ስለዚህ የምናስባቸውን ሀሳቦች ውጤት እንድናገኝ ከፈለግን ህይወታችን ላይ የምንፈልጋቸውን ፐርሰናሊቲዎች፣ ማንነቶች የምንፈልገው ስኬት ላይ መድረስ ከፈለግን መግራት ያለብን ነገር ምንድን ነው ብትሉኝ ሀሳባችን ነው ማለት ነው። ምክንያቱም ሁሉም ነገር እንደተባባልነው ቅድም የሀሳብ ውጤት ነው። ስለዚህ ምድር ላይ ያለው እያንዳንዱ ነገር የሀሳብ ውጤት ከሆነ ህይወታችን የሀሳባችን ውጤት ከሆነ የምናስባቸውን ነገሮች ማስተዳደር መቻል አለብን። የተለያዩ ጥናቶች እንደተናገሩት የሰው ልጅ ከ70 እስከ 90 ሺህ ሀሳቦች በቀን ውስጥ ያመላልሳል። አሁን ትልቁ ጥያቄና ትልቁ ኮንፊውዥን የሚፈጥረው ከነዚህ ከ70 ሺህና ከ90 ሺህ ሀሳቦች መሀል እንዴት ነው የሚጠቅመንን ሀሳብ ፒክ አድርገን እሱ ላይ ትኩረት አድርገን ውጤት እንዲያመጣልን ልናደርግ የሚችለው የሚለው ጥያቄ ሊፈጠር ይችላል። ስለዚህ እሱ ላይ በደንብ መስራት ያለብን ነገር አለ ማለት ነው። ስለዚህ አሁን ዋናው ነገር ምንድን ነው? እነዛ 90 ሺህ ወይም 70 ሺህ ሀሳቦች ከየት ይመጣሉ የሚለውን ማወቅ ይሆናል ማለት ነው። እነዛ 90 እና 70 ሺህ ሀሳቦች አንደኛ እነዛ 90 ሺህ ሀሳቦች የሚመጡበት መንገድ ምንድን ነው? ካለፍነው ከድሮ ህይወታችን ኤክስፒሪየንሳችን ከሜሞሪያችን ከአስተዳደጋችን እና ከአካባቢያችን ከአለፉ የህይወት ታሪካችን የሚመጡ ሀሳቦች አሉ። ሁለተኛ ነገር ደግሞ ከምናያቸው፣ ከምንሰማቸው፣ ከምንከታተላቸው የሚመጡ ሀሳቦች አሉ። በሶስተኛነት ደግሞ ከምንውላቸው ከዕለት ተዕለት ተግባራዊ ህይወታችን ከምንመራባቸው የህይወት የላይፍ ስታይል ከአካባቢያችን የሚመጡ የሚፈጠሩ ሀሳቦች አሉ። ስለዚህ እነዚህ ሀሳቦች እነዚህ
ከቁጥጥራችን ውጪ የሆኑ ማለት በአይናችን በጆሮአችን የሚገቡ ስንሄድ ስንኖር ስንንቀሳቀስ በተለያዩ የህይወት እውነቶች ከምናያቸው ነገሮች የሚመጡ ሀሳቦች እንዴት ማስተዳደር እንችላለን የሚለው አሁን በዋናነት ማድረግ የምንችለው እኛ ምንድን ነው ማለት ነው ትኩረታችንን የምንፈልገው ላይ አድርገን አንደኛ የምንሰማውን ነገር በጣም መጠንቀቅ የምንሰማው ነገር ለኛ ስኬት ለኛ ህይወት መሳካት ለኛ ህይወት ማማር ለኛ ህይወት መስመር ጠቃሚ የሆነ ነገር ከሆነ ብቻ ነው መርጠን መስማት ያለብን። በጣም መጠንቀቅ አለብን። እንዴት ነው ህፃን ልጅ እንዴት ነው የሚጎዱ ነገሮች መጥፎ ነገሮች እንዳይከታተል ምናምን የምንከታተለው? አይምሮአችንን በዛ መልክ መከታተል አለብን። ምክንያቱም እነዛ የምናያቸው ነገሮች ናቸው ሀሳብ የሚፈጥሩት አይምሮአችን ላይ ማለት ነው። ያ ሀሳብ ማለት ደግሞ አይምሮአችን የሚሰራቸው ነገሮች ናቸው። ሀሳቡን ነው የሚሰራው አይምሮ ያለውን እዛ ውስጥ ያለውን ነገር ነው ፕሮሰስ የሚያደርገው እና ከዛ ከ70,000 ወይም ከ90,000 ሀሳቦች መሀል በጣም ተደጋጋሚ የሆነውን በጣም ሁል ጊዜ የምናዘወትረውን ነው ፒክ አድርጎ ወስዶ ወደ ውጤት የሚቀይርልን ማለት ነው። ሁሉንም ይወስደዋል ማለት አይደለም። ደግሞ በጣም በተደጋጋሚ የምንሰማውና የማናየው ነገር ደግሞ ስሜት ይፈጥራል። ዋናው ደግሞ ሀሳብን ወደ ተግባር የሚለውጠው ነገር ምንድነው ብትሉኝ ስሜት ነው። የሆነ ሀሳብ ጥሩም ይሁን መጥፎ በስሜት ታግዞ ደግሞ በተደጋጋሚ ስንከታተለው በተደጋጋሚ ስናስበው በተደጋጋሚ ስናነሳው የሚፈጥርልን ስሜት አለ። ስሜት ይፈጥራል። ፋሚሊያር ይሆንና ከውስጣችን ውስጥ የሆነ ስሜት ይፈጥራል። ወይ የደስታ ስሜት ይፈጥራል፣ ወይ የጥላቻ ስሜት ይፈጥራል፣ ወይ የንዴት ስሜት ይፈጥራል፣ ወይ የሆነ ስሜት ይፈጥራል። ያ ስሜት ተፈጠረ ማለት በቃ ድርጊት ሆነ ማለት ነው። ስሜቱ በተፈጠረበት ቀጥታ ወደ አክሽን ይሄዳል ማለት ነው። ሀሳብ ሲደመር ስሜት ሲደመር አክሽን ኢዝ ኢኳል ቱ ህይወት ይሆናል ማለት ነው። ወደ ህይወት ድርጊት ይሆናል። ድርጊቱ ደግሞ ህይወታችን ይሆናል። ህይወታችንን ይወስነዋል ማለት ነው። ስለዚህ መጀመሪያ ስሜት ከመሆኑ በፊት በሀሳብ ደረጃ ሲመጣ እንግዲህ እንዳልኳችሁ አልፎ ሂያጅ ሁሉ ሀሳብ ለኛ ሀሳብ የሚሰጠን ኩነት ነው ማለት ነው። እያንዳንዱ ነገር ሀሳብ ይፈጥራል እኛ ጋር በሀሳብ መልክ ይመጣል። ሀሳብ እንደመጣ ከመለስ ነው ወደ ህይወታችን ውጤት ውስጥ አይገባም። ነገር ግን ይዘነው የምናመላልሰው ከሆነ የምንደጋግመው ከሆነ ዛሬ ነገ ምናምን እያስታወስን የምናስብበት ከሆነ ስሜት ይፈጥራል። ከዛ በኋላ አክሽን ይሆናል ማለት ነው። ምክንያቱም ለአይምሯችን መርጠንለታል ማለት ነው። እዚህ ነገር ላይ ስራ፣ እዚህ ነገር ላይ በደንብ አጎልብተው፣ ይሄንን በደንብ አድምቀው እያልነው ነው ማለት ነው። ስለዚህ ያደምቀዋል። ዘሩን ቀኑን ጠብቆ እናጭደዋለን ማለት ነው እና ለዚህ ነው በተደጋጋሚ ደግሞ መልካም ነገሮችን የምንሰማ በጣም መልካም ነገሮችን የምናይ አካባቢያችንን በመልካም ነገሮች በፖዘቲቭ አስተሳሰቦች በፖዘቲቭ ሰዎች በፖዘቲቭ ነገር የምንከብ ከሆነ ውሏችንን በጣም የምንቆጣጠር ከሆነ ከኛ ህልም ከኛ ዓላማ ከኛ እቅድ ውጪ የሆኑ ጉዳዮችን አቮይድ የምናረግ ከሆነ ለአይምሯችንም ስራ እያቀለልንለት ነው ማለት ነው። የምንፈልገውን ነገር ክሊርሊ እየሰጠ ነው። ዝንባሌያችንን ፍላጎታችንን እያወቀ ነው ማለት ነው። ስለዚህ ባለው የማግኔት ስበት ተመሳሳይም ነገሮች ወደኛ መሳብ ይጀምራል ማለት ነው። እኛ ልክ እንደ እንኳን አይደለም አእምሯችን የዩቲዩብ አልጎሪዝም እንዴት ነው ተደጋጋሚ የምንሰማቸውን ርዕሶች ስለ ስብዕና ግንባታ የምንሰማ ከሆነ እንደ አማራጭ የሚያመጣልን የስብዕና ግንባታ ሀሳቦችን የፐርሰናል ዲቨሎፕመንት ጉዳዮችን ነው የሚያመጣልን። ልክ እንደዛ አይምሯችንም በተደጋጋሚ በአይምሯችን ውስጥ የምናወርደውን የምናመላልሰውን ነገሮች ያይና ተመሳሳይ ነገሮችን ከአካባቢው ላይ ያመጣል። ከአካባቢው ላይ ያመጣል። ያንን ያያይዝና ፕሮሰስ አድርጎ የሆነ ቀን ውጤታችን ይሆናል ማለት ነው። አብዝቶ የመገቡት ቶሎ ያድጋል እንደሚባለው አብዝተን ለአይምሯችን የምንመግባቸው ነገሮች ሀሳብ ይሆናሉ። ሀሳቦች ደግሞ ስሜት ይፈጥራሉ።
በተደጋጋሚ የተደረገ ነገር ስሜት ይሆናል። በስሜት የሆነ ነገር ደግሞ እምነት ይሆንና ወደ ምድር ይወርዳል። ምድር ላይ ይወርድና ውጤታችን ይሆናል። ስለዚህ ሀሳባችንን መቼም ቢሆን መቆጣጠር መቻል አለብን። ለዚህ ምሳሌ አሁን ለምሳሌ ፍቅርን ብናይ አሁን በወንድና ሴት በጾታዊ ፍቅር ብናስበው መጀመሪያ ከነመፈጠሯ የማይተዋወቁ ሰዎች ድንገት በሆነ አጋጣሚ ያያታል። ከዛ መጀመሪያ ሀሳብ እች ልጅ ታምራለች፣ እች ልጅ ቆንጆ ናት፣ ደስ ስትል የሚል ሀሳብ ነው ውስጡ የሚፈጠረው። ግን ያንን ሀሳብ እንዳለ ቢሄድ ፍቅር የሚባል ነገር አይፈጠርም። እንዳያትም ፍቅር አይዝም ብዙ ጊዜ አስተውለን ከሆነ ግን ያችን ልጅ በተደጋጋሚ ሲያያት ያቺ ታምራለች ሁኔታዋ ምናምን እያለ መከታተል፣ ማጥናት፣ እንቅስቃሴዋን ማየት ሲጀምር ሀሳቡ እየጎለበተ ይመጣና የፍቅር የሚባለውን ስሜት ይፈጥራል ማለት ነው። የፍቅር ስሜት ከተፈጠረ በኋላ ደግሞ ወደ ድርጊት በቃ ያ ስሜቱ ድርጊት እንዲሆን ይገፋፋዋል ማለት ነው። ስለዚህ የፈለገውን ነገር በኤኒ ኮስት የወጣችበትን የገባችበትን ተከታትሎ የእጁ ማድረግ እንዳለበት በቃ ይወስናል ማለት ነው። ምክንያቱም ያ ስሜት የፍቅር ስሜት መጣ፣ የስሜት ከመጣ በቃ መቆም ወደኋላ ማለት የለበትም። ስለዚህ የመጣው ይሞት ልጅቷ ወይ ሞት ይላል፣ የሚሄደውን ስቴፕ ይሄዳል። ዋላ ልጅቷ አክሰፕት እንኳን ባታደርገው የማይከፍለው ዋጋ የማይከፍለው መስዋዕትነት የለም እና የሆነ ሰዓት ላይ እሷም ይሳካና ወደ ትዳር ወዳደገ ምናምን ነገር ይመጣል ማለት ነው። ስለዚህ ይህንን ነገር መጀመሪያ ያመጣው ምንድነው? ሀሳብ ማየት። በአይን የገባ ነገር በአይን የመጣ ሀሳብ ትኩረት መስጠት፣ ከዛ መከታተል ወደ ስሜት መራው ማለት ወደ ፍቅር መራው ማለት ነው። ያ ፍቅር ደግሞ ወደ አክሽን ሄደ ማለት ነው። ፍቅር ሲሆን ግዴታ ወደ አክሽን መደረግ፣ በእጁ ማስገባት፣ በቃ ህይወት መሆን አለበት አለ። አክሽን ወሰደ። ከዛስ በኋላ የሚያምር የፍቅር የትዳር ህይወት ሆነ ማለት ነው። ልክ እንደዛ ነው ሁሉም ነገር ባይዘው ሁሉም ነገር እንደዛ ነው። በሀሳባችን የምንፈጥረው እና አሉታዊ የሚሆን አዎንታዊም ማለት ነው በሀሳባችን ውስጥ ተፈጥሮ የተደጋገመ እና ወደ ስሜት የተቀየረ ነገር ወደ ህይወታችን ሀፕን ማድረጉ ህይወታችንን መስመር መምራቱ የማይቀር ጉዳይ ነው። ስለዚህ እንደተባባልነው የምናስበውን ነገር መጀመሪያ የምናስበውን የምንመርጠውን ሀሳብ ማወቅና ማስተዳደር ለህይወታችን አሉታዊም እንደዛው ነው የሚያደርገን። ለህይወታችን የሚጠቅመንን ነገር መጀመሪያ ሀሳቡን መምረጥ ነው። ሀሳቡን ለመምረጥ ደግሞ የምናስበውን ነገር የግድ ከመልካም ነገሮች ላይ ትኩረታችንን ሁሉ ኢንቨስት ማድረግ፣ ለአእምሯችን ጥሩ ሀሳብ እንድንሰጠው ትኩረታችን ላይ ኢንቨስት ስናደርግ ከዛ በኋላ ሀሳብ ይሆናሉ፣ ሀሳቡ ውጤት ይሆናል ማለት ነው። ለዛሬ በዚህ አበቃለሁ ማለት ነው። አመሰግናለሁ። እንደተለመደው የተለመደ አጋርነታችሁን እጠብቃለሁ። ላይክ፣ ኮመንት፣ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ክበሩልኝ።